አደንዛዥ ዕፅ ስታዛውር ተገኝታለች በሚል በቻይና ለእስር ከተዳረገች 7 ዓመታትን ያስቆጠረች ኢትዮጵያዊት ናዝራዊት አበራ ወደ አገሯ ልትመለስ የምትችልበት ሁኔታ እንዳለ በትላንትናው ዕለት በፓርላማ ፍንጭ ተሰጥቷል። የናዝራዊት መመለስ በትላንትናው ዕለት ከጸደቀ አዲስ ሕግ ጋር የተያያዘ መሆኑም ተመላክቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ፓርላማው በቻይና ስለታሰረችው ናዝራዊት የደሳለኝ ጫኔ ስጋት። በቻይና ከአደንዛዥ ዕፅ ዝውውር ጋር በተያያዘ ለእስር የተዳረገችው ናዝራዊት አበራ ወደ ኢትዮጵያ የምትመለስበት ሁኔታ እየተመቻቸ ነው። ናዝራዊት በቻይና እስር ቤት 7 ዓመታትን አሳልፋለች። የናዝራዊት ዕፁን ይዛ የተገኘችው በጓደኛዋ ተታላ ነው በሚል በጊዜ የነበሩት መረጃዎች ሲያመላክቱም የነበረ መሆኑ የሚታወስ ነው። ዕፅ ሲያዘዋውሩ የተገኙ ሰዎች በቻይና ሕግ መሰረት የሞት ቅጣት እንደሚፈረድባቸው መገለጹ በቤተሰቦቿና ጉዳዩን ሲከታተሉ በቆዩ ኢትዮጵያውያን ዘንድ ስጋት ፈጥሮ የቆየ መሆኑም እንደዚሁ የሚታወስ ነው። በዚህ መሃሉ ናዝራዊት የሞት ቅጣት እንዳይከተላት እንደዚሁም ወደ ሀገሯ እንድትመለስም ለማድረግ በርካቶች የቻሉትን ጥረቶች ሁሉ ሲያደርጉም ቆይተዋል። ያም ሆኖ ኢትዮጵያዊቷ ወደ ሀገሯ መመለስ የቻለችበት ሁኔታ ሳይፈጠር ቀርቷል። በትላንትናው ዕለት በፓርላማ የጸደቀው በኢትዮጵያ ከቻይናና ከብራዚል ጋር ፍርደኞችን ለማስተላለፍ ያደረገችው የስምምነት ግን ናዝራዊት ወደ ሀገሯ የምትመለስበትን ሁኔታ ያመቻቻል መባሉን የኢትዮጵያ ኢንሳይደር ዘገባ አመልክቷል። ስምምነቱ በተለያዩ ወንጀሎች ምክንያት የተፈረደባቸው የየሀገራቱ ዜጎች ፍርዳቸውን በሀገራቸው እንዲፈጽሙ የሚያስችል ነው። ከሁለቱ ሀገራት መንግስታት ጋር በተደረገ ስምምነት ላይ ተመስርቶ የተዘጋጀው አዋጅ የጸደቀው በትላንትናው ዕለት ማለትም ሐሙስ ጥር 14 2018 በተካሄደ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። በኢትዮጵያና በቻይና መካከል ፍርደኞችን ማስተላለፍን የሚፈቅደው አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናውያን ፍርደኞች ወደ ሀገራቸው እንዲዛወሩ እንደዚሁም በተመሳሳይ መልኩ በቻይና የሚገኙ ኢትዮጵያውያን ፍርደኞችም ወደ ሀገራቸው መዛወር እንዲችሉ የሚያስችል መሆኑ እንደተገለጸም ይኸው የኢትዮጵያ ኢንሳይደር ዘገባ አመላክቷል። በዚሁ ዙሪያ ማብራሪያ የሰጡት በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ በተለያዩ ወንጀሎች ምክንያት የተፈረደባቸው ዜጎች ፍርዳቸውን በሀገራቸው ውስጥ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ሆነው እንዲፈጽሙና ታርመው ወደ ማህበረሰባቸው እንዲቀላቀሉ የሚያስችል አዋጅ መሆኑንም ማብራራታቸውን በዘገባው ተመላክቷል። በትናንትናው ዕለት በፓርላማ በጸደቀው የስምምነት አዋጅ መሰረት በአደንዛዥ ዕፅ ዝውውር ተጠርጥራ በቻይና ጓንጁ ታስራ የምትገኘው ኢትዮጵያዊ ፍርደኛ ናዝራዊት አበራ ወደ ሀገሯ የመመለስ ዕድል እንደሚኖራት የቋሚ ኮሚቴው ሰብሳቢ እንዳመላከቱም ዘገባው አክሏል። በዚሁ ህግ አፈጻጸም ዙሪያ ጥርጣሬ አለን ያሉ የምክር ቤቱ አባላትም አሉን ያሏቸውን ስጋቶች አቅርበዋል። የስጋት ጥያቄዎቻቸውን ያቀረቡት የግል የፓርላማ ተመራጩ ኡስታዝ ካሚል እንዲሁም የአማራ ብሔራዊ ንቅናቄ አብን ተወካይ ደሳለኝ ጫኔ ናቸው። ዓለም በአሁኑ ሰዓት በህግ ሳይሆን በኃይል እየተመራች መሆኗን የጠቀሱት የግል የፓርላማ ተመራጩ ኡስታዝ ካሚል በቻይናና ኢትዮጵያ መካከል ያለው የኃይል ሚዛን ልዩነት አንጻር እኩል ተፈጻሚነት ይኖረዋል ወይ ሲሉ ጠይቀዋል። አዋጁ ከዲፕሎማሲ የዘለለ ፋይዳ አለው ወይ? የህግ ተፈጻሚነቱስ ምን ያህል ነው? ሲሉም ተከታይ ጥያቄን አክለዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር ደሳለኝ ጫኔ ቻይናውያን ጎላ ብሎ የሚታዩባቸው በማለት የተለያዩ ወንጀሎችን በመጥቀስ ሀሳባቸውን አቅርበዋል። በዚህም ህገ ወጥ የማዕድን ማውጣትና ማዘዋወር እንዲሁም በህገ ወጥ የተገኘን ገንዘብ ህጋዊ አስመስሎ ማቅረብን ጠቅሰዋል። በእንደዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ የህግ ስነ ስርዓት እዚሁ የፍርድ ሂደታቸውን ማጠናቀቅ አለባቸው ብለው እንደሚያምኑ የገለጹት የፓርላማ አባሉ ግለሰቦቹ ተፈርዶባቸው ወደ ሀገራቸው ከተላለፉ በኋላ ፍርዱ እዚያ ስለመፈጸሙ ምን ቁጥጥር አለን ሲሉ ጠይቀዋል። በዚሁ ዙሪያ ማብራሪያ የሰጡት በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ለአብነት ያህል እንውሰድ፣ በቻይና የተፈረደባት የእኛ ሀገር ዜጋ አለች። ይህ ህግ ይችን እህታችንን ለመመለስ እድል ይከፍታል። ታራሚዎች በሀገራቸው ቋንቋ በሚያውቁት ማህበረሰብ ውስጥ ሆነው ፍርዳቸውን እንዲጨርሱ የሚያደርግ እንጂ ልቅ እንዲሆኑ የሚያደርግ አሰራር አይደለም። ወንጀል የሰራ ሰው ሀገሩ ሲሄድ ይለቀቃል የሚል አንድምታ የለውም። በፈለግን ጊዜ እዛ ሀገር ሄደን እስረኞቹን የምንጎበኝበት ስርዓት አለ። በተመሳሳይ መልኩም እዚህ ያሉ የዚህ ሀገር እስረኞችንም ወደኛ ከተዛወሩ በኋላ በፈለጉት ሰዓት መጥተው የሚጎበኙት የራሱ የሆነ ስርዓት እንዳለው መታወቅ አለበት። ይህ ህግ ባይኖርም እንኳን በዲፕሎማሲው ቻናል እየተሰራበት ነው። ሆኖም የህግ ማዕቀፍ ቢኖረው ለአሰራር ምቹ ያደርገዋል በሚል ነው። ይቅርታ ማድረግ ካለበትም ይቅርታውን ማድረግ ያለበት የቻይና መንግስት እንጂ የኢትዮጵያ መንግስት ዝም ብሎ ሊለቃቸው አይችልም። ወደ ቻይና የሚላኩትን ፍርደኞችን በማንኛውም ጊዜ ፍትህ ሚኒስቴር የሚጎበኝበት ሁኔታ አለ። እነዚህ ሀገራት የኛ የቅርብ አጋሮችና የብሪክስ አባል ሀገራት ናቸው ሲሉም ተናግረዋል። ናዝራዊት አደንዛዥ ዕፅ ይዛ ተገኝታለች በሚል በቻይና ቤጂንግ አውሮፕላን ማረፊያ በቁጥጥር ስር የዋለችው በታህሳስ 2011 ዓ.ም ነበር። ናዝራዊትም ሆነች ሌሎች በቻይና በእስር ላይ የሚገኙ ኢትዮጵያውያን ወደ ሀገራቸው ተመልሰው ቀሪ ፍርድ ጊዜያቸውን እንዲፈጽሙ ለማድረግ ግን ልክ እንደ ኢትዮጵያ ሁሉ የቻይና መንግስትም ተመሳሳይ ታራሚዎችን ዝውውር ህግ ማጽደቅ የሚጠበቅበት ይሆናል። ይህንን ህግ በተመለከተ የቻይና መንግስት ያጽድቅ ወይም በቀጣይ ለማጽደቅ ይዘጋጅ ግን የወጣ መረጃ የለም።